ሰላም የኔ ውዶች እንዴት ናቸው እናንተ? ወይኔ ቡራ ግን በጣም የሚገርመው ባህሪ ነው ያለው እና የተደበቀው የብሩኬ ትክክለኛው ማንነት እንግዲህ ትናንትና የሆነ ነገር አይቻለሁ። በዛ ነገር ላይ አስተያየት መስጠት እፈልጋለሁ። ሌላ ደግሞ አብርሽና ሩታ ይህ ወረቀት ግን እናንተ ላመመነመነ እኮ በየቦታው ስንት ዘመን በየቦታው ይዛችሁት እየዞራችሁ ይሄ የፍች ወረቀት ግን በዩኔስኮ መመዝገብ አለበት በእውነቱ ማለት ነው። እና ሩታ አሁንም ወረቀቱን ይዛ አብረሽ ፊት መሄዷን እየቀጠለች ነው። ትናንትና ደግሞ እንግዲህ እንዳያችኋት ከወንድሞቿ ጋር ሄዳ ከሄርሚ ጋር እሱ ደግሞ አልጋ ላይ ፏፈሽ እያለ ሄርሚን ድብስብስ እያለ ሩታና ወንድሞቿ ደግሞ ብርግድ አድርገው በሩን ግብት ቱቅሌት አቤት ውርደት አቤት ቅሌት። እኔ በጣም የሚገርመኝ ነገር ማለት ነው ሩታ ማለት ነው ከአብረሽ ገንዘብ ነው አይደል እንዲፈታሽ ብቻ ነው የምትፈልጊው፣ ሌላ ነገር አይደለም። አሁን ግን የመሰለብሽ ማለት ነው እሱን ፈልገሽ የሆነ ከሄርሜላ መለየት በጉልበት የራስሽ ለማድረግ መሞከር፣ ንዴት፣ እልህ ይታይብሻል ፊትሽ ላይ እና ፍቺ ከሆነ የምትፈልጊው የኔ ውድ ፖሊስ ሂደሽ ትሄጂና ፈልጎ ሳይሆን ተገዶ ነው የሚፈርማት። ገባሽ? አንድ ቀን ሁሌ ሳትጨቃጨቂ በደቂቃ ይፈርምልሻል። ምንም አታመጭም እያለ እጁን በኪሱ ከቶ ሲንጠራራብሽ ማየት እኔ በጣም ያናድደኛል። ምክንያቱም መብትሽ ነው። ፍች የመጠየቅ መብት አለሽ፣ ገንዘብ የመጠየቅ መብት አለሽ። ምክንያቱም በደንብ ነው መብት ያለሽ። እሱ ከሌላ ሴት ጋር ሆኗል፣ እንደማይፈልግሽ እየነገረች ነው። እሱ አልፈታም ቢል እንኳን አንቺ አልፈልግም ካልሽ መፍታት ትችያለሽ። ሲቀጥል የሚያደርገው ነገር ራሱ እንዲፈታሽ ህግ ራሱ እንትን ይልልሻል እና ለምን ትለማመጫዋለሽ? በፖሊስ አንገቱን እንቃርገሽ ይዘሽ አታስፈርሙም እንዴ? መለማመጥ እኮ አያስፈልግም፣ መለመን አይፈልግም። እና ግን ምን ትላለች ደግሞ ለምን እንደዚህ አታደርጊም ስትባል አይ እኔ ብዙ ያሳለፍናቸው የፍቅር ጊዜያቶች ስላሉ እሱን በፖሊስ ማስያዝ አልፈልግም፣ ማሳሰር አልፈልግም። ማንም አያስረውም፣ ፈቶ ፈርሞሽ ብቻ ነው የሚሄደው። እና እንደዛ ምትዩ የሆነ መደበቅ ፈልገሻል። አሁንም ከሱ ጋር ሩታ መቀጠል ትፈልጋለች መሰለኝ። ማለት እንደዚህ በዚህ ልክ መለማመጥ አያስፈልገውም እኮ ካልፈለገችው። ገባችሁ? ጥሩ የፍቅር ጊዜ አሳልፈዋል። ግን እሷ ብቻ ናት እንዴት ታዲያ ያን የፍቅር ጊዜ ማሰብ ያለበት? እሱም ማሰብ ነበረበት። ያን ፍቅር ጊዜ አስቦ በሰላም መፈረም ነበረበት። እሱ ከሌላ ሴት ጋር እየተጋጋጠ ያን ሁሉ ነገር ራሱ አንቺ እንዴት ነው ለሱ ልታዝኝ የምትችይው? እና አሁንም በሆይ ሆይታ ወንድሞቿም ሲዝቱባት ሲሰድቧት ምናምን ሄርሜ ብንብላ ትጠፋለች ብለሽ አስበሽ ከሆነ በጣም ሰተት። ሄርሜ ማለት በጣም አይን አውጣ የአዲስ አበባ ሸሌ ናት። እና አብረሽን በጭራሽ ልትተው አትችልም። ሲቀጥል ደግሞ ወንድሞችሽም ቢሆኑ ፉከራ እንደ በፊቱ መፎከር ሳይሆን ጎበዝ ብለሽ ከሱ መለየት ከፈለሽ ሁሌ ጭቅጭቅ ካሜራ እየያዙ ሳይሆን በህጋዊ ፖሊስ ይዘሽ ሂደሽ አለ አይደል እንደ ህግ አካል ማስፈረም ነው። ካላስ ሁሌ ካሜራ እየያዙ እና ፈርም ወረቀት እንዴት ነው የሚፈርምልሽ? እንደዚህ በካሜራ እንዴ ምን ሆነሻል? ሀብት ንብረትን ያክል ነገር ማለት ነው። እና እኔ ግን ሲመስለኝ አንዳንዴ ድራማ ሁሉ ተመካክረው እየሰሩብን ይመስለኛል። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? የኔ እጅግ በጣም ደህና ነኝ። ክብሩ ይስፋ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ነገር ከቸቸች ብለናል እናላችሁ። እንግዲህ ስለ ብሩክና ሀይሚም አወራለሁ፣ ስለ ሩታና ብርሽም አወራለሁ። እና ትናንትና ሀይሚና ብሩክን ከነሱ ጋር አትለጥፊያቸው ብላችሁኛል እንዴ የኔ ወዶች? እነሱ እነዚህን እኮ ያሳምሯቸዋል፣ ውበት ነው የሚደፋባቸው። የእነሱ ውበት ወደ እነዚህ ይገባባቸዋል። እና እኔ ማውራው ብሩኬና ሀይሚ ሌላ በሁለቱም አስተያየት መስጠት ፈልጌ ነው ያመጣዋቸው እንጂ እኔ እነሱን ከነሱ ጋር እንደካክቼ አላወራውም። ሀይሚና ብሩክ ለብቻ ነው አስተያየት የምሰጠው፣ አብርሽና ሩታ ለብቻ ነው አስተያየት የምሰጠው። ግን በሁለቱም አስተያየት መስጠት ስለፈለግኩ ነው በአንድ ቪዲዮ። ሁለት ቪዲዮ ለየ ብቻ ከሰራው ደግሞ ይበዛባችኋል። እናንተ 10 ቪዲዮ ፖስት ሲደረግ አይመቻችሁም። አንድ ቪዲዮ ጥፍጥ ብሎ ሲሰራ ነው ለእኔም ደስ የሚለኝ እናንተም ደስ የሚላችሁ ብዬ የማስበው። ዋናው ነገር ኮንሰፕቱ ነው። ኮንሰፕት አቤት ስመኝ እንግሊዘኛ መናገር ደግሞ ጀመርሽ አቤቴ። እና ማለት ነው ምን ልላችሁ ፈልጌ ነው፣ ብሩክ ማለት ኦ ማይ ጋድ በጣም የገርም ሰው ነው የምር። አብዛኞቹ ዩቲዩበሮች ማለት ነው
ካሜራ ፊትና ከካሜራ ጀርባ በጣም ልዩነት አላቸው። ብሩክን ከካሜራ ጀርባ ሁሉ አንድ አይነት ነው። እናንተ አይገርማችሁም? ትናንትና ሀይሚ ካሜራ ደቅና እንደምትጠብቀው አያውቅም ነበረ፣ ግን እሷ ካሜራ እየቀረጸች ነበረ እና እሱ ለሀይሚዬ ቀሚስ ገዝቶላት ምናምን በቃ ወይኔ ደስ ሲል ግን ማርያም ብሩክ ከካሜራ ፊትም ካሜራ ጀርባም አንድ አይነት ሰው ነው። ሀይሚን ብላለች በእርግጥ ህይወቴን ከካሜራ ጀርባና ከካሜራ ፊት የተለያየ ማድረግ አልፈልግም፣ አንድ አይነት ነው ላይፌ ምናምን እያለች ነበርና ድሮም ብለናል እኮ እንደዚህ አይነት ጭቅጭቅ ከምታመጡብን በጣም ነው የኦዲየንስን መልእክት የሚሰሙት እና ሀይሚ ማለት ነው። እንደነ ሩታና እንደነ አብርሽ አይነት ጭቅጭቅ ከምታመጡብን ምግብ እየበላችሁ እየሳቃችሁ ቡና እየጠጣችሁ ብትመጡ እናይላችኋለን እያሏቸው ነበር ኦዲየንሶች። እና እኔም እንደዛ ነው የምፈልገው። ከጭቅጭቅ የሆን እያልሆነ እነሱን ማይመጥን ስራ እየሰሩ እየተሰዳደቡ እንደዚህ ራሳቸውን እያረከሱ ከሚመጡ በቃ እንዲሁ ምግብ እየበሉ ወሬ እያወሩ ቢመጡልን ብቻ እናያቸዋለን። እና ብሩኬ በጣም ነው የገረመኝ እውነት ለመናገር። ካሜራ ፊትም አንድ ነው፣ ከካሜራ ጀርባም አንድ ነው። ሀይሚ እንዲሁም ካሜራ ፊት የሆነ ኮንፊደንስ በደንብ ትናገራለች፣ ከካሜራ ጀርባ ደግሞ ጸጥ ያለች የሆነች ረጋ ሰከን ያለች ነው። እና ለዛ ነው ብሩክ የመረጣት። እና ደግሞ 32ቱ ተው እንጂ ለምን ተሰደብን ብላችሁ ተናዳችኋል? ይሄንማ በኋላ ለብቻ ነው ማወራበት። እናንተንማ ለብቻ ነው ማወራበት። ልክ ልካችሁ ገና ይነገራችኋል። እና በጣም ነው የገረመኝ ማለት ነው ብሩኬ ማለት ነው። የአብዛኞቹ ዩቲዩበሮች ባህሪ ስለሆነ ከካሜራ ፊት ሌላ፣ ካሜራ ጀርባ ሌላ ናቸውና ሀይሚዬ እንግዲህ ፈጣሪ ያንቺ ያድርግልሽ እስከ መጨረሻው። እንደና አብርሽና እንደ ሩታ አይነት ጭቅጭቅ በህይወታችሁ አያምጣባችሁ ፈጣሪ። የምሬን ነው። እንደዚህ ተሳክቶላችሁ አብራችሁ ስትኖሩ እንጂ ልጅ ወልዳችሁ እንካወረቀ ፈርሚልኝ እየተባባላችሁ ስትደባድቡ አስባችሁታል? በስመ አብ በጣም ነው የሚያስጠላው የሚደብረውና አብርሽ እንግዲህ እኔ እንጃ ምንም የሚያሳስረው ነገር ይኖራል ብዬ አላስብም። ያው መፈረም ነው፣ ሌላ ሴት መምረጥ መብቱ ነው። እንግዲህ እሱ አልፈልግም ካለችውና ብዙዎቻችሁ አብርሽ ጥፋት የለበትም እያላችሁ ነው። በደንብ ነው ያለበት እንጂ ምን ሆናችኋል? ይህ ሁሉ መዘዝ የመጣው እኮ በሱ ጥፋት ነው። ጥፋቱ ደግሞ ምንድነው? ሴት ጋር መለጠፍ ገባችሁ? አልጋ ቤት ከሴት ጋር መሄድ፣ ያገኘውን ማቀፍ፣ ያገኘውን መሳም፣ ገና ዩቲዩብ ቪው አለው ብሎ ማለት ነው። እና በደንብ ነው ጥፋት ያለበት። ጥፋቱ ደግሞ ከአንድ ሴት ጋር ስትርብ አለመስራቱ። በቃ ገንዘብ ያስገኛል ከተባለ ክብሩን የሚያስጥል ነገር ይሰራል። ከሴት ጋር ይለጣጠፋል፣ ሴት ይቀያይራል። ይሄ እኮ ለእሷ ብቻ ሳይሆን ለእኛ ለሴቶች ራሱ ማለት ነው ንቀት ነው። በቃ ሁላችን ሴቶች ምን ያክል እንደረከስን የሚያሳይ ቪዲዮ ነው ሁሉ የሚሰራው። ይህን ማወቅ አለባችሁ። አሁን አብርሽ እየሰራው ያለው ሴቶች ምን ያክል ርካሽ እንደሆንን ነው እያሳያለ። ለምን መሰላችሁ? በቃ 10 ሴት እየሄደ እንደሚለጠፍ። አሁን ሄርሜላ አሁን የሴት ክብር የሚባል ነገር የለም እሷ ጋር። በቃ እንዴት እንዳረከሰችን አጠይቁኝ። መለመን ወንድን ማለት አስባችሁት? ባለትዳር ወንድ ጋር ሄዱ መከተል፣ በግድ አግባኝ ማለት፣ እወዳለሁ ማለት፣ አብራ ይሁን ማለት፣ የፍቅር ጥያቄ ማቅረብ አለታለች። እና ይህ ሁሉ ድራማ ነው። ስክሪፕት ተጽፎ ተሰጥቷት አንብባ ነው የምትሰራው። ግን ለምንድን ነው እንደዚህ የእኛን ክብር ዝቅ የሚያደርግ ቪዲዮ የሚሰራው? ሩታን አዋረዳት፣ እሺ ሰደባት፣ ልጇ አስወልዶ ጥሏት ሄደ። አሁን ደግሞ ሚስት ሌላ ሴት ይዞ እሷን እያናደዳት ነው ምናምን። ይሄ እኮ የእኛ ታሪክ ነው። እኛም ነገር እንደዚህ የሚያደርግ ባል ሊሰጠን ይችላል። ወንዶች ይህን እያዩ ሊማር የሆነ እንዴ ሴት ሞልቷል እኮ ምናምን ወንድ ተወዷል ምናምን እንደዚህ አይነት አስተሳሰብ አላቸውና እንደውም ማለት ነው ሩታን ብቻ ሳይሆን እኛን ሁሉ ነው እያዋረድን ያለው። ይህን ማወቅ አለባችሁ። እንዴ ሴት ልጅ እንዴት ነው በዚህ ልክ የምትረክሰው? ለወንድ ብላ ማለት ነው ምትልከሰከሰው ባለትዳር ወንድ ላይ ነውር የማይደረግ ብልግና እየሰራ ደግሞ ጀግና ምናምን ይላሉ። እንዴ እኔ ምንም አይታይም። የአብርሽ ጀግንነት የሚታየኝ ምንም ይሁን ምንም፣ ገንዘብ ግን ከየትም ብሎ ያምጣለት ይሰራል። ስራው ላይ ጎበዝ ነው፣ አደንቀዋለሁ። ግን ደግሞ የሚሰራው ስራ ደግሞ ርብስማ በጣም ነው የሚደብረው። ለማንኛውም የኔ ወዶች በጣም ነው የምወዳቸው። መልካም ቀን